አብርሃም ዛሬ ወዳንቺ ይመጣ ነገር ተመልሶ ወደ ሩታ ነው የሚሄደው። ለምን አይገባሽ? እሱ ደህና ሆኖ ጤነኛ ሆኖ እኮ ነው ቢጎዳኝ ችግር የለውም። የራሴ ህይወት እኮ አስገብቼ አላውቅም ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሄርሜላና ኤፍሬም መጥቷል። አሁንም እንግዲህ ኤፍሬም እያለ ያለው አብርሃም በጣም ደህና ነው እያለ ነው። እኛ ደህንነቱን ነው የምንፈልገው። ደህና እንደሆነ እናውቃለን። ደጋግመን እያወራን ነው። አብርሃም ደህና አይደለም። ጭራሽ ከሀገር ሊያስወጡት ነው። የምራችሁን ነው? ልጁን አደንዝዛችሁ ከሀገር ልታስወጡት ነው አብርሃምን? ትክክለኛ አብርሃም ሳይሆን ከሀገር ልታስወጡት ነው? እሺ ምን ሊሰራ ነው ከሀገር የሚወጣው? እሺ አደንዝዛችሁት ማለት ከሩታ ጋር እንዲሆን ነው አይደል የፈለጋችሁት? እሺ ከሀገር ለምንድን ነው የምታስወጡት? ምንድነው ችግራችሁ ከሱ ጋር? ምን ሀገር ውስጥ ከሆነ ከሄርሜላ ጋር እንዳይሆን እንዳይቀየርባችሁ ወይስ ምን ፈልጋችሁ ከሀገር ሊወጣ ነው ማለት? አሁን ይኸውላችሁ አብርሃም ህይወቱን መርጦ ከልጁ ጋርና ከሚስቱ ጋር ከሆነ እኔ ልውሌን አፍቆያል። በዚህ አጋጣሚ አምጡልን እና ለቤት አዲስ ሆናችሁ ሰብስክራይብና ላይክ ማድረጋችሁን እንዳትረሱ። ቤተሰብ ኮፕሊንግ ማድረጋችሁን እንዳትረሱ። ነገር ግን እኔ የምለው ማለት ነው በዚህ አጋጣሚ የእውነት ሩታና ልውሌን ልጁን አብርሃም መርጦ ትዳኑን መርጦ ከሄደ እኮ ችግር የለውም። እዚህ ጋር እኮ ሄርሜላ ማለት ነው ያለሱ መኖር አልችልም ኦኬ ማለት ራሱ እዚህ ጋር ማለት ነው ሎርማን ነው። ገባችሁ አይደለ? ያለሱ መኖር ያለ አብርሃም መኖር ኦኬ ትችላለች። ነገር ግን ልጁ ደህና ይሁን ነው፣ ጤነኛ ይሁን ነው። ጤነኛ አብርሃም ሆኖ ገባችሁ? እሱ ቁርጧን ታቅና ትተዋለች፣ አለቀ። ገባችሁ አይደለ? ግን ትክክለኛ አብርሃም ይምጣ። በኤፍሬምና በሩታ የሚመራ አብርሃም ሳይሆን ትክክለኛ አብርሃም ይምጣና አልፈልግሽም እኔ ህይወቴን ጀምሬያለሁ ትክክል ነኝ ይበላት፣ አለቀ። ሎርማን እኮ ነው። ገባችሁ አይደለ? ትክክል ያልሆነ እዚህ ጋር ልጄና ትዳር መርጫለሁ ስላለ አብርሃም ትክክል አይደለም አብዷል አይደለም እያልን ያለ ነው። ገባችሁ አይደለ? ግን ትክክል እንዳልሆነ በደንብ ስላወቀን ነው። በሰው የሚመራ አብርሃምን ስለማናቅ ነው። በቃ ለዛ ነው እኛ እንደዚህ የምንለው። ገባችሁ አይደለ? እንጂ ትዳሩን መርጦ ሚኖር አብርሃምን ይሄኛውን አብርሃምን አይደለም የምናውቀው። ከዚህ በፊትም እኮ አይታችኋል አይደል? አብርሃምን እኮ እንደዚህ ፊዚካል እንኳን አይተን ኦኬ ልክ ከሩታ ጋር ፍቅሯን ማለት ለምናው ያለች ጊዜ ማለት 3 ቀን በፍቅር የነበሩ ጊዜ ትዝ ይላችኋል? ሩታ ጋር ተስማምቶ ከዛ ሄርሜላን አልፈልግሽም ያለ ጊዜ የዛ ሰዓት አይታችኋል? የዛ ሰዓት እንኳን ሩታ እንደዚህ በል ብላው ነው ያለው ማለት ነው ለሄርሜላ። ገባችሁ አይደለ? ግን የዛ ሰዓት ራሱ በህይወቴ አትምጪ ከዚህ በኋላ ከህይወቴ ውጪ ብሎ ሲናገር ራሱ ሩታ እንዳለችው ሆኖ ነው። ትዝ ካላችሁ ከዚህ በፊት ራሱ አንዴ አብርሃም ለሄርሜላ ዳኒና ሩታ ባሉት ነበር እያለ ነበረው። እሱን ደግሞ የዛ ሰዓት ፋይል ተይዟል ምናምን የተባለ ጊዜ ራሱ አብርሃምን እናውቃለን የትኛው አብርሃም እንደሆነ ማለት ነው። አብዱ አብርሃም ሄርሜላን አልፈልግም ያለ ጊዜ ፋይል ተይዞበት ሄርሜላን አልፈልግም ያለ ጊዜ ሁሉ ጊዜ አብርሃም ምን አይነት ፊዚካል እንዳለው እናውቃለን እኛ ኦዲየንሶች ራሱ። ገባችሁ አይደለ? እኔና ሩታ እናውቃለን አይደለም የምትሉት ኤፍሬም ማለት ነው። ግን ትክክለኛ አብርሃም ይምጣ አልፈልግሽም ይበላት፣ አለቀ፣ ችግር የለውም። ኦኬ እዚህ ጋር እኮ ወደ ትዳሩ ዓለም መመለሱ እኛን በጣም ያስከፋል። እኛን በጣም ያለን አይደለም። እኛ የአብርሃም ደህንነት የአብርሃም ደህና መሆን እንጂ እኛ እየፈለግንና እያወራን ያለ ነው ወደ ሩታ መመለሱ ወይ ብሎን አይደለም። ገባችሁ አይደለ? አዲስ ነገር እኮ አይደለም አብርሃም ወደ ሩታ ሄርሜላን ትቶ ወደ ሩታ መመለሱ አዲስ ነገር ሊሆነን አይችልም። ገባችሁ? ሩታንም ትቶ ወደ አብርሃም መጥቷል። ሩታንም ትቶ ወደ ፍቅር ምናምን ይሄዳል። ግን የዛ ሰዓት የምናውቀው አብርሃም ይሄ አይደለም። አብርሃም ወደ ጤንነቱ ይምጣ፣ አለቀ። ሄርሜላን ቁርጧን ታውቃለች፣ አለቀ። ገባችሁ? አንድ ሴት ከሩታ ጋር ተመልሷል። ስለዚህ አንቺ የራስሽን ህይወት ኑሪ። እሱ አይደለም መነጋገር አይጠበቅብህም። ይኸውልህ አንደኛ ነገር እኔ ከአብርሃም ጋር የራሷን ህይወት ትኖራለች። ግን ትክክለኛ አብርሃም ይምጣ። እየኖርኩኝ እናንተ ናችሁ በመሀል በድንገት የመጣ ተገባ። እኔ ደግሞ እናንተ እንደምታስቡት እኔን ከአብርሃም አርቃችሁ እኔ በስትክክል መኖር የምችል ሰው አይደለሁም። በደንብ ተረዳኝ። ምናልባት እንደ ቀልድ ከኔ ጋር መለያየቱና እናንተ እዛች ጋር የሆነ ነገር ከአብርሃም ጋር ማድረጋችሁ የኔ ህይወት ቀላል ሆኖ ሊታያችሁ ይችላል። እኔ ግን በጣም የሚያስፈልገኝ ሰው ነው አብርሃም። ደግሞ በግድ ከኔ ጋር ይሁን የምትይው ምን አብርሃም ለምንድን ነው በግድ ከኔ ጋር ይሁን? እንደውም ሩታ አስባችኋል? እንደውም ሄርሜላ እንደውም አብርሃም ጤነኛ ሳይሆን እንኳን አይደለም በግድ ከኔ ጋር ካልሆነ ወይም ደግሞ ጤናውን ይመለስ ትክክለኛው አብርሃምን ላግኘው እያለች ነው ሄርሜላ ሩታ እንኳን አንገቴ በዚህ አልፈልግሽም እያለ እንኳን በግድ እየለመነች ነበር አይደል እንዴ? ምንድነው ኤፍሬም የምታወራው?
ገባ አይደል? እሺ ሚስቱ ናት፣ የልጁ እናት ናት በል እሺ ችግር የለውም። ግን ሩታም በጣም ብዙ ጊዜ ደጋግሞ አልፈልግሽም እያላት ከኔ ጋር ካልሆነ እያለች በጣም በብዙ ነገር ሞክረዋለች። ገባችሁ አይደለ? እንኳን ፍቅር አይደለም ትዳር ራሱ ይበላሻል በሰው ህይወት ላይ ማለት ነው። ትዳር ራሱ ይለያያል። ግን የአብርሃምና የሩታን በጣም የመጀመሪያ ካለማችን አንደኛ ቁጥር አደረጋችሁት። አዲስ ነገር አይደለም። ግን ትክክለኛ አብርሃም ይምጣና አልፈልግሽም ይበላት ለሄርሜላ። አልፈልግሽም እኮ አለሽ። አሰኝ ነው ወይስ አማርኛ ስሙ ምንድነው የሚገባሽ? በምን አልፈልግሽም እኮ አለሽ። ራሱ መጥቶ አልፈልግሽም አለሽ። ሩታም እኮ አልፈልግሽም እያለ ብዙ ነገር ብሎ ነው በአንድ ቀን የሆነ ነገር አድርጋ የወሰደችው አይደል እንዴ? በአንድ ቀን በትክክለኛው አብርሃም መጥቶ ኦኬ፣ ትክክለኛው አብርሃም መጥቶ አልፈልግሽም እያለ ደጋግሞ እየተናገረ እንኳን አንቺን አይደለም ልጄንም አልፈልግም ሲያድግ መጥቶ አባቴ ብሎ ይጠይቀኝ ብሎ እስከ ልዑሌ አልፈልግም ያለ ልጅ ነው። ገባችሁ? እንደዛ ከሆነ ማለት ነው፣ እንደዚህ ካወራን ማለት ነው ሄርሜላን አልፈልግሽም ብሎ አብርሃም ካወራ እንደዛ ብሎም እንኳን ወስታችሁ ገባችሁ? እንዳደርሽብኝ አለሽ። ስለዚህ ከአሁን በኋላ አብርሃም አጠገብ እንድደርሽ አልፈልግም። እኔም ራሱም ደግሞ መቶ ብሎሻል አይደል? ኤፍሬም አንዳዳምጠኝ በእግዚአብሔር ምን ሆነሃል ግን? ይሄን ያህል እንዴት ነው ስለሚሆኑ ብቻ አለቀ። አንቺ መጥፎ አቱኝ እኔ አይመለከተኝም እኮ። እሱ በራሱ ከራሱ ቀልብ ጋር ሆኖ መወሰን ያለበት ውሳኔ ነው። ወደ ቀልቡ እኮ ተመልሷል። ከአንቺ ጋር ሲሆን ከቀልቡ አልነበረም፣ ከራሱ ጋር አልነበረም። ልጁ አሞት ነበር ከአንቺ ጋር ሲሆን። ከሩታ ጋር ሲሆን ግን አሁን ደህና ነው እንዴ? ያስታውሳል ማለት እዚህ ጋር ማለት ነው። ከሄርሜላ ጋር ሲሆን ለምን ከቀልቡ ጋር አልነበረም አላላችሁም ለምትሉ ማለት ነው። አሁን ኤፍሬም እየደገመ ነው። ከሄርሜላ ጋር የነበረ ሰዓት አብርሃም ትክክለኛ አብርሃም ከሩታ ጋር ፍቅር ሲያሳልፍ የነበረ አብርሃም ኦኬ፣ እኔ የማውቀው አብርሃም ነው አይደል እንዴ? የምናውቀው እንዴት ተቀየረ ብለን እንዴት ነው የምናወራው? ትክክለኛ ሰው እንዴት ነው ይሄ ትክክለኛ አብርሃም አይደለም ደንዝዟል ብለን እንዴት ነው የምናወራው? ለማንም ሰው ፍጥጥ ብሎ እየታየ ያለውን እንዴት ነው የምናወራው? ንገሩኝ እስቲ። ከሄርሜላ ጋር ሲሆን እኮ ትክክለኛ አብርሃም ነበረ አይደል እንዴ? ከሩታ ጋር የነበረው ያው ራሱ ነው። ምንም አይነት ያልተቀየረ አብርሃም ነበረ። ስለዚህ እንዴት ነው አብርሃም ጤነኛ አይደለም ጸበል ውሰዱ ወይም ደግሞ ጅኒ ይዞታል ሆስፒታል ውሰዱ ምናምን የምንለው ማለት ነው? ሁሉም ነገር ከአንቺ ጋር ያሳለፈው ነገር ያስታውሳል። ከሩታ ጋር የሚያሳልፈው ነገር ያስታውሳል። ሩታ ነው የበደላት ነገር ይቅርታ ጠይቁ ነው። አይ እሱም ችግር የለውም። ይቅርታ መጠየቅ አለበትም። የልጁ እናት ናት፣ ይቅርታ ይጠይቃት። ምንም ችግር የለውም። ግን ደግሞ ለራስህም ለብዙ ሰውም እየተናገረ የነበረው ነገር ነበረ። አንደኛ ነገር እኔ በጣም እየተሰማኝ ያለው ከተሳሳትኩኝ አርመኝ፣ ምንም ችግር የለውም። እኔ በስትክክል ነው እያወራሁት ያለሁት። ምክንያቱም እዚህ ጋር አንተ በስትክክል ስላወራኸኝ ወይም ደግሞ ትክክል ስለሰራ አይደለም በስትክክል ማውራ ገባ። የምወደው የማከብረውን ሰው ከጎን ስላለ ነው። ኖ አይደለም በጣም እንደውም ሄርሜላ እኮ ማለት ነው እንደውም አብርሃምን ለማግኘት ኤፍሬምን በጣም እየለመነችው ያለው እሱ በሰራው ስራማ ጭራሽ አጠገቡ ራሱ አደርስም ነበረ። የምሬን ነው። ውጥጥር እኮ ነው የሚለው አብርሃም። አሁን በሱ እጅ ስላለው በጣም ነው ውጥጥር የሚለው። እንዴት ነው መሰለው ነገር እኔ እኮ ተረጋግቼ ነው አልተረጋጋም። በቃ የሚፈልግ ከሆነ ብቻ ነው ከሆነ ለማጣም ይችላል እኮ። እሺ ገብቶኛል። አንተ ነው የፈለኩት እኮ። እኔ ደግሞ አንተ የፈለኩበት ምክንያት እየነገርኩ ነው እኮ። አንተ እንደምታወራኝ ሳይሆን ቢያንስ ተረጋግተህ አውራኝ በእግዚአብሔር ኤፍሬም። እሺ ተረጋግቼ እኮ እየወሮሽ ነው። ስለ አብርሃም ከአንቺ ጋር ከሆነ በኋላ ማውራት አልፈልግም። አይገባሽም? እኔ እኮ አብርሃምን ባልፈልግ በአንተ መንገድ መጣ ሰው አይደለም። እሺ እፈልግሃለሁ። እሺ ችግር የለውም። እኔ አሁን የፈለኩት ግን አንድ አዳምጠኝ። ይኸውልህ እኔ አንተን አልፈልግም እፈልግሃለሁ አይደለም እያልኩ ያለሁት፣ ግን ደግሞ በዚህ ልክ እያስጨነኩና እያስቸገርኩ ያለሁት ስለ አብርሃም ጉዳይ ላውራክ ስለፈለኩ ነው። ልጅ እኮ አልፈልግሽም አለሽ እንዴ? ጤነኛ አይደለሽም እንዴ? አንቺ አምሽ አልፈልግሽም አለሽ። ስለ አብርሃም ጉዳይ አታውሪኝ፣ ስለ እኔ ጉዳይ አውሪ ነው። ካንተ ጋር ትጣመር አንተ ራሱ ትክክል አይደለም ሲጀመር። አንተና ሩታና አብርሃም ሲጀመር ጸበል መግባት አለባችሁ። ትክክል አይደላችሁም ሶስታችሁም። ይሄ እርግጥ ነው። ሶስታችሁም በደንብ ነው የሚያማችሁ። ይሄ የታወቀ ነው። የወንድምን ማለት ወንድም ቀለበት እሺ፣ አሁን እዚህ ጋር ማለት ወንድሙ ቀለበት አድርጎ የነበረች ሴት ከዛስ አርግዣለሁ ያለችው ከወንድሙ ነው። ያችን ሴት ወንድም ይመኛል ብላችሁ እሺ፣ በጤናው ነው ልትሉ ነው? ይሄስ እሺ ኤፍሬም ጤናው ነው? የትኛው ሴት ናት ኢትዮጵያ ውስጥ የትኛው ወንድ ነው የወንድሙን ሚስት የሚፈልገው? ወይም ደግሞ ከወንድሙ ፍቅረኛ ነበረችውን የእሱ ፍቅረኛ የሚያደርገው የትኛው ሰው ነው? እስቲ ንገሩኝ። ይሄ ትክክል ነው? ጭንቅላቱ ይሰራል? አይሰራም። ይሄ ራሱ አይሰራም። ፈልግ ማለት ሰው በዚህ ልክ መፈልግ ምንድን ነው? አንቺ እኮ ጥቅም የሚለው ነገ መጥቶ ይጎዳሻል ነው ይሄድ። እየሰማሽ ነው? አብርሃም ዛሬ ወደ አንቺ የሚመጣ ነገ ተመልሶ ወደ ሩታ ነው የሚሄደው። ለምንድን ነው አይገባሽ? አሁን ኦኬ፣ እንደዛ ከሆነ ዛሬ አሁን ሩታ ጋር ነው ተመልሶ ወደ ሄርሜላ ነው የሚሄደው። ይሄንንም ማወቅ አለበት ኤፍሬም ማለት ነው። አታውቅም?
ገና ሆኖ ጤነኛ ሆኖ እኮ ነው ቢጎዳ ችግር የለውም። ይበራስ ይወጥ ኳስ ገብቻ አላውቅም ማለት ነው። ልጁ በግድ ልታሳብዱት ነው። በግድ ጤናው ነው። ጤነኛ ነው አብርሃም፣ በቃ ጤነኛ ነው፣ ሰላም ነው። ስለዚህ አይፈልግሽም። እሺ ከቅድሚያ ተረጋጋና አውራኝ ስቴፍሬ በየሱስ በዚህ ምናልባት ይሄን ያህል አብርሃም ከኔ ጋር እንዳይሆን የምትፈልግበት ምክንያት ምንም ነገር እንደሆነ ምንም አላጠፋሽም። አብርሃምና ሩታ እንዳይሆን ስለሚፈልጉ ብቻ ነው። ነገር አንቺ አስተሽ ነው አይደል? እርግጠኛ ነኝ። ስለዚህ አንቺም ቁርጥሽን አውቀሽ እኔ እኮ በጣም የሚገርመኝ ምንድነው ታውቃላችሁ ቤተሰብ እንደውም ወደ ኋላ ከተመለስን በጣም ወደ ኋላ እየመለሳችሁ ነው አይደል? በጣም ወደ ኋላ አብርሃምና ሩታ ምን እንዳሳለፉ እንዴት እንደመጡ ምናምን እያወራችሁ ነው አይደል? እንደውም እንደዛ ካወራን ማለት ነው ወደ ኋላ ከተመለስን ማለት ነው ኤፍሬም ሩታ እግሯ ላይ ወድቆ ራሱ ለምኗል። ይሄንን ታውቃላችሁ ሩታና አብርሃም እንዲታረቁ ማለት ነው። ግን 80 ሳይቀዱ ኤፍሬም ራሱ በዚህ ልክ ለአብርሃምና ለሩታ ትዳር አልጣርም። ልንገራችሁ 100% ምናገረው አምኜ በዚህ ልክ ኦኬ አብርሃምና ሩታ ትዳራቸው እንዳይፈርስ 80ቸውን እንዳይቀዱ ሁለቱም እንዳይለያዩ በዚህ ልክ እንደዚህ አልሆነ። ገባችሁ? በዛ ሰዓት አብርሃም ከሄርሜላ ጋር በነበረ ሰዓት ሄርሜላን ከአብርሃም ለማራቅ በዚህ ልክ እንደዚህ አልሆነም ነበረ። አሁን ምን ተገኘሽ? መልሱልኝ። ምን ተገኘ ኤፍሬም በዚህ ልክ አሁን እንደዚህ የሚሆነው ማለት ነው? አሁን ጅብ ከሄደ ውሻ ጮኸ አልሆነም ነገሩ። ነገሩኝ እስቲ። ታሞ ከመንፋቀቅ አስቀድሞ መጠንቀቅ ይላል ያገሬ ሰው። መጀመሪያ ነበረ መጠንቀቅ ትዳሩ እንዳይፈርስ ሁሉም ነገር ማለት ነው። ቡትንትኑ ከወጣ በኋላ አብርሃም እስከ ልጁ ሲያስጠላው ድረስ የነበረው ትዳር አሁን መልሶ ትዳሩ ትክክል ነው ምናምን እሺ ይሁን ከልጁ ጋርና ከሚስቱ ጋር ይሁን አብርሃም በጣም ደስ ይለናል። ሁላችንም እየፈለግን የነበረ ነው አይደል እንዴ? የትኛውም ሰው ትዳሩና ሚስቱ ጋር ሲሄድ ማንም ሰው እንትን የሚጠላ ሰው የለም። ግን አብርሃም ይምጣልን፣ አብርሃም ታደሰ ይምጣልን። የራስሽን ህይወት ብትኖር የሚሻል እሷስ ግን አይከብዳትም? እንዴት ነው ከኔ ጋር እንደዚህ አይነት ህይወት ውስጥ ገብቶ ቀለበት አድርጎ አንቺ ራሱ አይከብድሽም እንዴ? ከሷ ያለው ህይወት ነበር ገባኝ። ሁሉ ነገር አድርጎ እኔ ኳፋቴን ልትለኝ አይደለም እና ማይሆን ነገር አይደለም። ይወልክ ፍሬም እኔ ያልኩት ከኔ ጋር ያለውን ነገር አቃል። እኔ ቢያንስ ስመጣም ሁለቱ እኮ በስቲያ ቢያንስ ሰላማዊ አልነበሩም። ከኔ እንደዚህ በስክር ነጥቃ የራሷ ለማድረግ የሄደችበት መንገድ ትክክል ነው ብለህ ታስባለህ? እንደ አንድ ሰው በግዴታ ኑሮ አለ ሲጀመር ሄርሜላ ራሱ ማለት ትክክለኛ ሰው አይደለም እኮ የምታወሪ። እሱ አብርሃም ጤነኛ ነው እያለ ያለ ሰው ትክክል ነው ብለህ ታስባለህ ወይ? እንደዚህ ነጥቀ መውሰድ ምናምን ትይ አዎ ነው የሚልሽ። ደና ነው እያሉ እኮ ነው አብርሃም ደና ነው እያሉ ነው። ከነሱ ጋር እንዴት ነው ሰው የሚግባባው? አብረሽ ማላገራይሽ አብርሃምን የመሰለ ሰው ማገናኙ በደንብ ተለምኝ ነው። ስለዚህ ለምን ይመደም እስቲ አንዴ ልመናሽ ነው አንዴ እንድትፈል ሄርሜላ እየጠበቁሽ አንዴ እስቲ ለምን እግሬ ላይ ወድቀሽም እግሬን ሳምኝና አብርሃምን አገናኛለሁ ትላለህ እኮ አንተ በዚህ እና ይሄንን አብርሃም እኮ እኛ እናቅ ስልኩን አጥፍቶ ማንንም ሳያገኝ ትዳሩ ላይ ገብቶ ከልጁ ጋርና ከሚስቱ ጋር ሆኖ ቁጭ የሚል አብርሃምን አናቅም። በምንም ብትመጡ አናምናችሁ። በምንም ብትመጡ አብርሃም ጤነኛ ነው ብትሉ አናምነው። አፋፊን አትበለኝ አንዴ። ወዶትና ፈቅሮት ቢሆን ኖሮ መጥቶ ሄርሜላ እኔ ካንቺ ህይወት ጋር እንዲህ ብሎ በደና ልቦ ነው እንደዚህ ፈዞ የሆነ ነገር ሆኖ አይደለም። ብዙ ነገሮችን ሳያስታውስ ምናምን ነው መሆን የለበትም። ትናንትና እኮ ነገርሽ ከሩታ ጋር ነው መሆን ፈልገው እኮ አለ። በፍጹም ምክንያቱም ማለት ነው ቤተሰብ ከዚህ በፊት 2 እና 3 ነው አይደል አብርሃም ሩታ ጋር ፍቅር ወደ ሩታ ሲመለስ ራሱ ለሄርሜላ አልፈልግሽም ብሏታል አይደል? የዛ ሰዓት ራሱ በቃ በኖርማል በቃ አልቅሳ አንዴ ልቀፈው ሰላም ልበለው ብላ ሄደች። የዛ ሰዓት ራሱ አብርሃም በሩታ ስር ነበር አይደል? ነግራው ነው በልጁ ይዛው እንበል። የዛ ሰዓት የተናገርነው ብዙ ነገር አለ። በምንም እንበል ሶ ተመለሱ ወደ ፍቅራቸው። የዛ ሰዓት ራሱ ሄርሜላ ታውቃለች። ገባችሁ አይደል? በቃ ከሱ ጋር ስለሆነ ኦኬ ገባችሁ? እሺ ብላ ሄደች። ተሰናብተው አልቅሳ ሄደች አይደል እንዴ? አለቀ። ትክክለኛ አብርሃም እንደሆነ እናውቃለን። የዛ ሰዓት ራሱ ፊቱ ምን እንደመሰለ ምናምን ደስተኛ አልነበረም። ሶ ግን ወደ ትዳሩ ተመልሶ ነበር። ሶ እኛ በጣም ተደስተና ጨብጭበን ነበር። አለቀ። ግን ያሁኑ አብርሃም ደግሞ ትክክል አይደለም። አብርሃም ሰላም ነው፣ ጤነኛ ነው። ከምታስቡ በላይ ጤነኛ ነው። እብድ አይደለም። አላበደም። አብርሃም ወይም ደግሞ አንዳንድ ሰዎች እንደሚወጡ አላበደም። አይ አላበደም። ግን ጤነኛ አይደለም አብርሃም። ኦዲየንስን የማያቅ ሄርሜላን የማያቅ ጭራሽ ደህና ናችሁ እንዴት ናችሁ እያለን የነበረ ሰውዬ ኦዲየንስ ተመልካች ምን አይነት እንደሆነ ተመልካች ማንን ነው ሰላም ብለው ሰላም ብሎ ነው ያውቃል? ሁላችሁም እኮ ልክ መግቢያ ላይ እኮ ሁሉም ሰላም ይላል። አብርሃም እኮ ሰላም ብሎ ነው አያውቅም። ከተያዘ በኋላ ብሎ ያውቃል አያውቅም? የዛ ቀን ራሱ ሰላም በል ሲባል ማንን ነው ሰላም ብለው እያለ ነበር የመጀመሪያ ቀን።
ከዛ ብሎ ያቀለ አያውቅም። እና ይሄ አብርሃም ነው ትክክለኛ አብርሃም። ፈሩ ትንሽ ዝም ብላችሁ ምላሳችሁ የሆነ አፍ አለኝ ብላችሁ ይሄ በተቀደደ አፋችሁ የሆነ የማይሆን ቃላትን አታውሩ። ገባችሁ? እስከ እናት ምናምን አታውሩ። ጥሩ አይደለም። አፍ ሲከፈት ጭንቅላታችሁ ነው የሚታየው። ገባችሁ አይደለ? ለነገሩ ምን ይጠበቃል ከእንደዚህ አይነት ሰው? አይደለም በጣም ጤነኛ ነው። ስለዚህ አንቺ እንደማይፈልግ በእግዚአብሔር እኮ ልከራከር ሌላ ነገር እኮ አላወራሁም። አብርሃም ያንቺ ሊሆን አይችልም። አለቀ። አንቺ አሁን መጥፎ ነሽ፣ አንቺ ከሌለሽ ያላልኩኝም። እሺ ገባኝ። ግን አብርሃም ደግሞ እንደ አይነት ብልህ ሴት እንደምታስፈልገው በጣም እርግጠኛ ነኝ። ሩታ ሙኝ ሲል ሩታ አትገባው ነው አብርሃም። አንቺ እንደዛ ነው ሩታ አላለችም። ምክንያቱም ሩታም እናውቃለን፣ ሴት ሁሉ ማለት ነው ሴት ሁሉ ሴት ነው። ገባችሁ? ግን ይለያል። ገባችሁ? የሄርሜላ አይነት ወይም ደግሞ የሩታ አይነቱን አብርሃም ሊያገኝ ይችላል፣ ሩታም ቢተዋት ማለት ነው። ነገር ግን እንደ ሩታ አይነት የምትሆንለትን አያገኝም። ገባችሁ አይደለ? ሄርሜላም የራሷ ሴትነት ቦታ አለው፣ ሩታም ደግሞ የራሷ አለው። ሰው እናቀለል እኮ ሩታ አይደል እንዴ? ሩታም በጣም ብልህ ናት። ብዙ ነገር አብሮ እያሳለፉት ለዚህ የበቁት ኦኬ። ስለ ሩታም በጣም ብዙ ነገር አውርተናል እዚህ ጋር። ግዴታ አሁን ሄርሜላ ስለ ራሷ ስታወራ ሩታ እንደዚህ ናት ሳይሆን ሩታም የራሷ ነገር አለው፣ ሄርሜላም የራሷ ነገር አላት። ገባችሁ? አለቀ። ስለዚህ የሆነ ነገር በተናገርነው ቁጥር አይ ሩታ እንደዚህ ነበረች፣ አይ ሩታ እኮ እናውቃለን፣ ሩታ ማን እንደሆነች እናውቃለን፣ አውርተናል። አለቀ። አሁን እዚህ ጋር ስለ ሩታ ስለምናምን አይደለም እያወራን ያለው፣ ስለ አብርሃም ጤንነት ነው። ስለ አብርሃም ጤንነት ስናወራ እንደ ትዳሩ ላይ መልሷል፣ ከልጁ ጋርና ከሚስቱ ጋር ይኖር ምናምን ይኑር። ገባችሁ? ግን ትክክለኛ አብርሃም ይሁን። አለቀ። ይሰከርሹ ሄርሜላ ነኝ ራሴ መቆጣጠር። ስለዚህ ሩታም ለትዳር ምትሆን አይነት ሴቶች ስነ ስርዓት ኖርሽ ስነ ስርዓት ይዘሽ አውሪ። ለከኔ እኮ ስለ ሩታ አይደለም እያወራሁ ያለሁት። ስለ ትዳር ብትሆን እኮ ይሄን ያህል አይፋቱም ነበር አይደል እንዴ? እግዚአብሔር አልፈቀደውም፣ ተፋቱ አይደል እንዴ? እኔ ስለ ሩታ የሆነ ነገር ስትነግረኝ ስለ ሩታ ክስተት እያወራሁ አይደለም። አንድ ሰውን ለመውደድ አንድ ሰው መጽሐፍ አይጠበቅብህም። ገባህ አይደለ? የኔ ነገር ለመቀበል ሩታን እዛ ትዳር መጥራት አይጠበቅብህም። እንደዛ ነው የሚመስለው። አሁን አንቺ ማለት ሌላ ነገር ነው ጋር ለማለያየት እኮ ብዙ መስመር የልክ ሰው ነህ። ገባህ? አሁንም መናገር ነው ፈልገው። ከዚህ በላይ ወዴት ነው ታለያዩ? ተፋታለህ እኮ በጣም ደስ ብሎኛል። ሄርሜላና አብርሃም ስለተለያዩ በጣም ደስ ብሎኛል። በጣም እጅጉን ዓለም ላይ እንደተደሰተኝ ነው። በጣም ደስተኛ ነኝ። ይሄን እንፈልግ ነው እግዚአብሔር የማይፈቅደው ነገር ነው እያደረክ ያለው። እግዚአብሔር ነው አንቺ ነገር ያደረግሻለሽ። አዎ በደንብ ነግሮሃል። አብርሃም እኔን እንደሚያፈቅረኝ እንደሚወደኝ ከኔ ጋር ብዙ ነገር እንዳሰበ በደንብ ነግሮሃል አይደል እንዴ? ከሩታ ጋር እንደሚያስብ ነው አሁን ይነግሪኝ። አሁንማ ጥሩ ሁኔታ ላይ እንዳልሆነ በደንብ አድርገህ ነው የምታውቀው። እንዴት ነው ጥሩ ሁኔታ ላይ ነው? ቆይ ምን ሆነ አብርሃም? ምን ሆነ? እሺ በእግዚአብሔር በቃ ከክርስቶስ አንግባ። አሁን አንተ ለወንድም እንደዚህ ነው ማምነው። የሚያስፈልግሽ ነገር ልንገርሽ። አሁን ማለት ነው ልንገራችሁ ቤተሰብ። አሁን እነዚህ እንደዚህ ብሎ አሁን ከአብርሃም አጠገብ አትድረሱ ብሎ አብርሃም አጠገብ ባይደርሱ የሚጎዳው እሱ ነው። ገባችሁ? ወደ ትዳር ቢመለስና እኮ ሄርሜላም የራሷን ህይወት ጀምራ አብርሃምን ትታው በቃ ከኔ ህይወት ወጥቷል እኔን አይፈልገኝም ሰው ብላ ብትተው ነው የራሷን ስራ እየሰራች ብትሆን እኮ የሚጎዳ እዚህ ጋር አብርሃም ነው። ገባችሁ አይደለ? እንጂ እኮ መተው አያቅታትም፣ ትተዋለች። እንኳን እኔ የምለው እንኳን ሩታ እንኳን ሄርሜላ ሩታም ትተው ነበረ። ነገር ግን ሁሌ ከሱ ጋር በቃ በጣም እንደዛ እየሰደባት እንደዛ እያረጋት እንኳን እየለመነችው ነበር። ስለዚህ ደግሞ ያጋጥማል። አለቀ። ትተዋለች አብርሃምን። ግን ትክክለኛ አብርሃም ይመለስ ነው። ደጋግሞ አብርሃም ትክክል ነው፣ አብርሃም ጤና ነው። ሽማግሌ ለላካችሁ ታስጨንቂዋለሽ። ቀለበት ሁሉ ነገር ሳይሳካልሽ አብርሃም ወደ ቀድሞ ሚስቱ ተመለሳለች። አንቺ በብዙ ነገር ልትይዙ ነበር። ልጁን በሽምግልና ልትይዙ ነበር። በቀለበት ያሽው ቀለበት አድርግ። ሲጀመር ቀለበት ሄርሜላ አይደለችም። በዚህ አጋጣሚ እንድታቁ ብላ ነበረ። ግን አይሆንም በዚህ አጋጣሚ አሁን ጊዜው ይርዘም ምናምን አለ። ነገር ግን እነ ዳኔ ናቸው። እኔ እያለሁ ከሩታ ጋር ነበረ ዳኔ። እኔ እያለሁ በፍጹም ቀለበት አታረግም አንተ ወንድ ነህ ምናምን እራሳችሁ ናችሁ ያስነሳችሁት። አብርሃምን በእልን ያደረገው ራሳችሁ ናችሁ ገፋፍታችሁ እንጂ ሄርሜላ ለመነችው። መጀመሪያ አድርግልኝ አለች። አይሆንም እናድርግ እስቲ አይሆንም አለ አይደል እንዴ? አቆመችው። ከዛ በኋላ እናንተ ናችሁ በፍጹም አታረግም እኛ እያለን እንድናለን ምናምን ብሎ ዳኒ ሲያስነሳሳው አደረገ። አለቀ። ተማን አይጠቅምሽም። እውነት ነው። እንደሚመጣ እርግጠኛ ነህ ማለት ነው። እንደሚመጣ እርግጠኛ ነህ። አይጠቅምሽም። እንደሚመጣ እርግጠኛ ሆንክ ማለት ነው። እንዴት ነው የማይመጣው? ሄርሜላ አንቺ ራሱ ስታስቢ እንዴት ነው የማይመጣው? ይመጣል። አብርሃም ወደ ሄርሜላ እንደሚመጣ በደንብ እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም የኛው አብርሃም ትክክል ስላልሆነ ነው። ወደ ራሱ ሲመለስ እየሮጠ ወደ ሄርሜላ ነው የሚሄደው። ግን አብርሃምን ወደዚህና ወደዚህ እያረጋችሁት ነው የምትቆዩት።
ምን እንደሚል በደንብ ታውቃለህ። ጀግና ሴት ኮንሽ በጣም አፍቃሪ ኮንሽ ሲያብራ መልሽውና እኔ ደግሞ ሄርሜላ ሚዶን ነኝ ጀግና መሆኔን አሳይሃለሁ። ተመልሰዋል። ጀግና ናት። ግን ደግሞ አሁን ካለሁበት ሁኔታ አንፃር ለምፈልገውና ለምወደው ነገር አብርሃምን አገናኘኝ ብዬሃለሁ። በብልሃት በፍቅር ኤፍሬም መናገር የምችልበትና በጣም መስመር አልፌ እንዳልናገር ያደረገኝ ነገሮች አብርሃም ስለምወደውና ስለማፈቅረው እሱ ማግኘት ስለምፈልግ ነው። ገባ? እኔ ደግሞ አንድ መጨረሻ ነገር ልንገርሽ። እንደውም ማለት ነው እንደውም እንዳሳብ ልንገርሽ ሄርሜላ አብርሃምን ይዘሽው ብትጠፊ አብርሃም ካገል ሊወጣ ነው ተባለ አይደለ? እንደውም አብርሃምን ይዘሽው ብትጠፊ ከዛ አንቺን እንደውም ቢፈልጉ ልክ እናንተ አብርሃምን ያለበትን እየፈለጋችሁ እንደተንከራተታችሁ መፈለግ አለባችሁ እነ ኤፍሬም ራሱ ማለት ነው። አንቺና አብርሃምን ስነ ስርዓት ይኖርሽ። አብርሃም አጠገብ እደርሳለሁ ብትይ ከኔ ጋር ነው ጸብሽ። ሁለተኛ አብርሃም አጠገብ እንዳደርሽ ላይሽም አልፈልግም። አቤት ሽለላ እና እንትን እኔ አንቺ ነው ሞኖ እኔ በጣም ቆንጆ ነሽ ምናምን እያለ ሄዶ እዛ እንደዛ የነበረው ይኸው የለበትም ድግምት የለበትም ኤፍሬም ላይ ይኸው እንደዚህ ሽለላ ሄርሜላን እያስፈራራ ነው። በተረፈ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ምን አይነት ቪዲዮ እንደሚመጣ አላውቅም። እንግዲህ አብርሃምን እንጠብቃለን። ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ሰብስክራይብና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።